አፋብን ወይም አማራ ፋኖ ብሔራዊ ንቅናቄ የሚል መጠሪያ ያለው 15 አመራሮችን የያዘ ድርጅት አማራ ክልል ያሉ ታጣቂዎች መስርተናል እያሉ ባሉበት ወቅት መንግስት ደግሞ እነዚህ ኃይሎች ከድርድር አግደናቸዋል ከሚሏቸው ኃይሎች ጋር ድርድር ላይ መሆኑ ለሰላሙ ምን ያክል ይጠቅማል? አዲስ ከተመሰረተው አፋብን ተብሎ ከሚጠራው ድርጅት ጋር መንግስት ድርድር ጀምሯል ወይ? እውነተኛ ሰላም እንዲመጣ ከተፈለገ መንግስት አፈንግጠው ከሚወጡ ታጣቂዎች ጋር ከመደራደር ለምንድን ነው ብዙ ጦር ሰራዊት ካላቸውና በአግባቡ ከተደራጁ ታጣቂዎች ጋር እውነተኛ ድርድር አድርገው ለሀገራችን ሰላም የማያጎናጽፈው? ህዳሴን ካለ አንድ ብር እርዳታ ካለ አንድ ብር ብድር ያሳካ መንግስትና ህዝብ ፕሮጀክት አይሰራም ሊባልም አይችልም። ግፍ ነው። የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 10ኛ መደበኛ ጉባኤውን በዛሬው ዕለት ጠቅላይ ሚኒስትር አብይ አህመድ በተገኙበት እያካሄደ ነው። ጠቅላይ ሚኒስትር አብይ አህመድም የመንግስታቸውን የ6 ወራት የሥራ አፈጻጸም ሪፖርት አቅርበዋል። ለጠቅላይ ሚኒስትሩ ከቀረቡ ጥያቄዎች መካከልም መንግስታቸው በሀገሪቱ በነፍጥ ከሚንቀሳቀሱ ታጣቂዎች ጋር ከሚያደርጋቸው ድርድሮች ጋር የተያያዘ ሲሆን በመግቢያችን ላይ የተከታተላችሁትም ከዚሁ ጋር የተያያዘውን ነው ይዘነዋል። ሰላም ጤና ይስጥልን የተከበራችሁ የፈታ ዴይሊ ቤተሰቦች፣ የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 10ኛ መደበኛ ጉባኤውን በዛሬው ዕለት ጠቅላይ ሚኒስትር አብይ አህመድ በተገኙበት እያካሄደ ነው። ጠቅላይ ሚኒስትር አብይ አህመድም የመንግስታቸውን የ6 ወራት የሥራ አፈጻጸም ሪፖርት አቅርበዋል። ከዚሁ ጋር በተያያዘም ለጠቅላይ ሚኒስትር አብይ አህመድ ኢኮኖሚያዊና ፖለቲካዊ ጉዳዮች ላይ ትኩረታቸውን ያደረጉ ጥያቄዎች ቀርበዋል። መንግስታቸው በሀገሪቱ ነፍጥ አንስተው ከሚፋለሙ ታጣቂዎች ጋር ስለሚያደርገው ድርድርም ተነስቶ በቅርቡ በዘመነ ካሴ አመራርነት ወደ አንድ ድርጅት መምጣቱ ከተነገረው የፋኖ አደረጃጀት ጋር መንግስታቸው ድርድር ስለመጀመር አለመጀመርም ለጠቅላይ ሚኒስትሩ ከቀረቡት ጥያቄዎች መካከል ነው። በጥንቅራችን አካተን ይዘነዋል። የኤርትራ መንግስት ከኢትዮጵያ የዘረፋቸውን መሳሪያዎች አድሶና አደራጅቶ ለህወሓት በስጦታ መስጠቱ ተገለጸ። በአፍሪካ ቀንድ ጉዳዮች የጥናት ጽሑፎችንና መረጃዎችን የሚያወጣው ሆርን ሪቪው ከኤርትራ ለህወሓት ስለተሰጡ መሳሪያዎች በመረጃ አመላክቷል። የተጠቆሙትን መሳሪያዎች ከመረጃ የምንመለከት ይሆናል። ሰሞኑን ህወሓት ከከፈታቸው ጥቃቶች ጋር በተያያዘ በራያ አካባቢ ከ60,000 ሰዎች በላይ መፈናቀላቸውንና በችግር ላይ እንደሚገኙም አንድ የወጣ ዘገባ አመልክቷል። ከዚሁ ጋር በተያያዘም የምናደርሳችሁ ዕለታዊ መረጃ ይኖራል። የኢትዮጵያ አየር መንገድ ከሰሞኑ መነጋገሪያ ስለሆነው ጥቃት ይፋዊ መግለጫ ሰጥቷል። በጥቃቱ ተመተዋል ስለተባሉት 2 አውሮፕላኖችን ማብራሪያ ሰጥቷል። ይዘነዋል። በትግራይ ክልል ዳግም ግጭት ማገርሸቱ ከተሰማ በኋላ የተቋረጠ የኢትዮጵያ አየር መንገድ በረራ ተመልሷል። ላለፉት 5 ቀናት ተቋርጦ የቆዩ የአየር ጉዞ በዛሬው ዕለት መጀመሩን ያመለከተ መረጃ ይፋ ሆኗል። ጀነራሉ ወደ አዲስ አበባ ለመቅናት ቀጠሮ ይዘዋል። መረጃውን እናደርሳለን። ኤርትራ፣ ሱዳንና ግብፅ አብረንሽ ነን ወዳሏት ሳውዲ አረቢያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ አምርተው መክረዋል። በአፍሪካው ቀንድ ጂኦፖለቲካ ፍትጊያ ውስጥ ከተባበሩት አረብ ኤምሬትና እስራኤል ጋር በሌላ ጎራ በመቆም በአዲስ የኃይል አስተላለፍ ውስጥ ብቅ ያለችው ሳውዲ ከኢትዮጵያ ጋር ምን መከረች የሚለውን በተመለከተ የምናደርሳችሁ መረጃ አለ። የኢትዮጵያ አበዳሪዎች በ$1 ቢሊዮን ጉዳይ ክስ ሊመሰርቱ መሆናቸው ተሰምቷል። መንግስት ለድርድር እየተዘጋጀ ባለበት ጉዳይ ወደ ህግ ሊያመራ መሆኑን ሮይተርስ አስነብቧል። ዝርዝር መረጃውን ከጥንቅራችን ይሰማሉ። እስከ ፍጻሜው አብራችሁን ቆዩ። የምንለቃችሁ ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ 1 የሚገኘው ሳይት ላይ ግንባታ ሂደታቸው 40% የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። ድርድር ከነዘመነ ካሴ ጋር ለጠቅላዩ ዛሬ ቀረበው። የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 10ኛ መደበኛ ጉባኤውን በዛሬው ዕለት ጠቅላይ ሚኒስትር አብይ አህመድ በተገኙበት እያካሄደ ነው። ጠቅላይ ሚኒስትር አብይ አህመድም የመንግስታቸውን የ6 ወራት የሥራ አፈጻጸም ሪፖርት አቅርበዋል። የምክር ቤቱ አባላትም ለጠቅላይ ሚኒስትሩ የተለያዩ ኢኮኖሚያዊና ፖለቲካዊ ጉዳዮች ላይ ያተኮሩ ጥያቄዎችን አቅርበዋል። ጥያቄዎቹ በዋነኝነት በመጪው ግንቦት ወር ከሚካሄደው ሀገራዊ ምርጫ ጋር፣ የባህር በር፣ ሰላምና ጸጥታ፣
የተፈናቃዮች ሁኔታ ህወሓት የሀገራዊ ምክክር ኮሚሽንን የሚመለከቱ ሆነዋል። የአማራ ብሔራዊ ንቅናቄ አብን ተወካይ አበባው ደሳለው ለጠቅላይ ሚኒስትሩ ባነሱት ጥያቄ ሀገሪቱን የኢኮኖሚ ችግር ከሚያባብሱ ጉዳዮች መካከል ዋነኛው በሀገሪቱ ያለው የሰላምና የጸጥታ ችግር አለመቀረፍ ነው ሲሉ አስተያየታቸውን ሰጥተዋል። ይህንን ለመቅረፍም የምክር ቤት አባላቱ ለ3 ዓመታት ውትወታ ሲያደርግ እንደነበር ቢከርምም ምንም አይነት ለውጥ አለመምጣቱ እንዲሁም መንግስት ከተለያዩ የታጠቁ አካላት ጋር ድርድር እያደረግኩ ነው ቢልም ተጨባጭ ለውጥ አምጥቷል ወይ ሲሉም ጠይቀዋል። በተጨማሪ መንግስት አፈንግጠው ከሚወጡ ታጣቂዎች ጋር ከመደራደር ይልቅ በርካታ የጦር ሰራዊት ካላቸው ታጣቂዎች ጋር እውነተኛ ድርድር የማያደርገው ለምንድን ነው ሲሉም ተወካዩ አክለዋል። ተወካዩ በዚሁ አስተያየት አዘል ጥያቄያቸውም እውነተኛ ድርድር እንዲደረግ፣ የፖለቲካና የህሊና እስረኞች እንዲፈቱ፣ የንጹሐን ጥቃት እንዲቆም ላለፉት 3 ዓመታት ወትውተናል። ምንም እንኳን መንግስት ከኦሮሚያ ታጣቂዎች ጋር በቅርቡ ደግሞ በአማራ ክልል መንግስት ከሚንቀሳቀሱ የታጣቂ መሪዎች ጋር ድርድር አደረግኩ ቢልም ምንም የተሻሻለ የሰላም ሁኔታ እንደሌለ ነዋሪዎች ይገልጻሉ። አፋብን ወይም የአማራ ብሔራዊ ንቅናቄ የሚል መጠሪያ ያለው 15 አመራሮችን የያዘ ድርጅት የአማራ ክልል ታጣቂዎች መስርተናል እያሉ ባሉበት ወቅት መንግስት በአንጻሩ ከድርጅት አግደናቸዋል ከሚላቸው ኃይሎች ጋር ድርድር ላይ መሆኑ ለሰላሙ ምን ያህል ይጠቅማል? አዲስ ከሚጠራው አፋብን ተብሎ ከሚጠራው ድርጅት ጋርስ መንግስት ድርድር ጀምሯል ወይ? እውነተኛ ሰላም ከተፈለገ መንግስት አፈንግጠው ከሚወጡ ታጣቂዎች ጋር ከመደራደር ለምንድን ነው ብዙ ጦር ሰራዊት ካላቸውና በአግባቡ ከተደራጁ ታጣቂዎች ጋር እውነተኛ ድርድር አድርጎ ለሀገራችን ሰላምን የማያጎናጽፈው ለምንድን ነው ሲሉ ጠይቀዋል። ተወካዩ መንግስት አፋብን ወይም የአማራ ብሔራዊ ንቅናቄ የሚል መጠሪያ ያለው 15 አመራሮችን የያዘ ድርጅት ሲሉ የጠሩት በዘመነ ካሴ እንደሚመራ የሚነገረውን አዲሱን የፋኖ ኃይሎች አደረጃጀት ነው። ጠቅላይ ሚኒስትር አብይ አህመድ ማብራሪያቸውን መስጠት የጀመሩት በኢኮኖሚያዊ ጉዳዮች ስለሆነ በዚህ ዙሪያ ያለውን የእሳቸውን ምላሽ ማካተት አልቻልንም። በምሽቱ ጥንቅራችን ምላሻቸውን አካተን እንይዛለን። አፋብን ወይም አማራ ፋኖ ብሔራዊ ንቅናቄ የሚል መጠሪያ ያለው 15 አመራሮችን የያዘ ድርጅት አማራ ክልል ያሉ ታጣቂዎች መስርተናል እያሉ ባሉበት ወቅት መንግስት ደግሞ እነዚህ ኃይሎች ከድርድር አግደናቸዋል ከሚሏቸው ኃይሎች ጋር ድርድር ላይ መሆኑ ለሰላሙ ምን ያክል ይጠቅማል? አዲስ ከተመሰረተው አፋብን ተብሎ ከሚጠራው ድርጅት ጋር መንግስት ድርድር ጀምሯል ወይ? እውነተኛ ሰላም እንዲመጣ ከተፈለገ መንግስት አፈንግጠው ከሚወጡ ታጣቂዎች ጋር ከመደራደር ለምንድን ነው ብዙ ጦር ሰራዊት ካላቸውና በአግባቡ ከተደራጁ ታጣቂዎች ጋር እውነተኛ ድርድር አድርገው ለሀገራችን ሰላም የማያጎናጽፈው? ህዳሴን ካለ 1 ብር እርዳታ ካለ 1 ብር ብድር ያሳካ መንግስትና ህዝብ ፕሮጀክት አይሰራም ሊባልም አይችልም። ግፍ ነው። ከዚህም በተጨማሪ የባህር በር የልማት ሀገራዊ ምክክርና ምርጫን በተመለከተ መንግስት ያለ ሰላም እንዴት ለማሳካት አሰበ የሚሉ ጥያቄዎችን ለጠቅላይ ሚኒስትሩ ሰንዝረዋል። የተፈናቀሉ ዜጎችን ወደ ቀያቸው ለመመለስ ምን እየተሰራ ነው? ህወሓት የተፈናቀሉ ዜጎችን ለፖለቲካ ዓላማ የማዋል ሴራ እንዴት ይታያል? የቀድሞ ታጣቂዎችን ለማቋቋምና ወደ ሰላማዊ ኑሮ ለመመለስ ምን እየተሰራ ነው? የሚሉ ጥያቄዎችም ቀርበዋል። ወደ ቀጣይ ርዕስ አለፍን። ኤርትራ ለህወሓት ያቀበለቻቸው ትጥቆች ዝርዝር። የኤርትራ መንግስት በኢትዮጵያ ታጣቂዎችን በማስታጠቅ የእጅ አዙር ጦርነት ስለመከወኑ ይነገራል። ከሰሞኑ ውጥረት ባየለበት በሰሜኑ ክፍል አስመራ ለህወሓት መሳሪያ ስለመስጠቷ ከብዙ የመረጃ ምንጮች ሲገለጽ ይሰማል። ህወሓትና ኤርትራ በመሰረቱት ጽምዶ በኩል ህወሓት ስለተቀበለው መሳሪያ ለየት ያለ መረጃ ከአንድ ሪፖርት ተሰምቷል። በአፍሪካ ቀንድ ጉዳዮች የጥናት ጽሑፎችንና መረጃዎችን የሚያወጣው ሆርን ሪቪው ከኤርትራ ለህወሓት ስለተሰጡ መሳሪያዎች ዝርዝር መረጃ አመላክቷል። የሆርን ሪቪው አጥኚ ወይም ሪሰርቸር የሆኑት ርብቃ ሙሉጌታ ባሰናዱትና የባህር ላይ እገዳ የኤርትራ የባህር ኃይል ኦፕሬሽን እና የጦር መሳሪያ ግዢ በተሰኘ ጽሑፍ የኤርትራ መንግስት ከኢትዮጵያ የዘረፋቸው መሳሪያዎች አድሶና አደራጅቶ ለህወሓት በስጦታ መስጠቱን ገልጸዋል። የኤርትራ ኃይሎች በ2 ዓመቱ የሰሜኑ ጦርነት ወቅት የኢትዮጵያ መከላከያ የመሳሪያ ማከማቻ ላይ ዘረፋ መፈጸማቸው ተገልጿል። እንደ ሆርን ሪቪው ጽሑፍ በ10 ሺዎች የሚመዘኑ የጦር መሳሪያዎችን የኤርትራ ጦር ወስዷል። የጦር መሳሪያዎቹ ወደ ኤርትራ የተወሰዱ ሲሆን ባልታወቀ ስፍራ ታድሰው አሁን ላይ ለህወሓት ገጸ በረከት ሆነው ተሰጥተዋል። በጽሑፍ ከኢትዮጵያ ተዘርፈው ወደ ኤርትራ ተወስደውና ታድሰው ለህወሓት ከተሰጡ መሳሪያዎች መካከል ሶቪየት ሰራሽ የጦር ሜዳ ቲ72 ታንኮች፣ ቢኤም 21 የሚሰኙ በመለስተኛ የጭነት መኪኖች ላይ የሚገጠሙ የሮኬት ማስወንጨፊያዎች እንዲሁም ዲ30 የሚሰኙ የረጅም ርቀት መድፎች እንደሚገኙበት ተገልጿል። እነዚህ መሳሪያዎች በትግራይ ከፌዴራልና ከህወሓት የመሳሪያ ማከማቻዎች ወደ ኤርትራ የተወሰዱና እስካሁን የት እንደነበሩ ደብዛቸው የማይታወቅ መሆኑ ተጠቅሷል። አሁን ላይ ለህወሓት የሚሊሻ ኃይሎች እነዚህ መሳሪያዎች ታድሰው በስጦታ መተላለፋቸውን ነው መረጃ የጠቀሰው። ኤርትራ በኢትዮጵያ መሳሪያ ኢትዮጵያን በእጅ አዙር እየወጋች መሆኑን የተመላከተው
በሰሜኑ ጦርነት ዓመታት የኤርትራ ጦር በተደራጀና በታቀደ መልኩ ከፍተኛ ዘረፋ ማካሄዱን ከዚህ ቀደም ዘሴንትር የተሰኘ አጥኚ መግለጹ እዚህ ይታወሳል። የአሁኑ የሆርን ሪቪው ዘገባ ይህንን ያጠናከረና ዘረፋው ከኢንዱስትሪያል መሳሪያዎች አልፎ የጦር መሳሪያ እንደነበረ ያመለከተ ነው። የሆርን ሪቪው ጽሑፍ የኤርትራ የባህር ኃይል ራሱን ለማስታጠቅ የባህር ዘረፋ ላይ ስለመሰማራቱ ያነሳል። የኤርትራ ባህር ኃይል ቀይ ባህርን የመቃኘት ስራውን ወደ ዘረፋ መቀየሩን ነው የገለጸው። የባህር ኃይሉ የሲቪሊያንና የንግድ መርከቦችን ጀልባዎች በመያዝና በመበለት ራሱን ያስታጥቃል ተብሏል። በዚህም የራዳር ቁሶችን፣ የጂፒኤስ ስርዓቶችንና የጀልባ መርከብ ሞተሮችና አንቀሳቃሾችን በማሰባሰብ የራሱን አቅም እያጠናከረ ስለመሆኑ ተመላክቷል። የኤርትራ ባህር ኃይል በአዘርባይጃን የንግድ መርከብ ላይ ያደረሰው የ2024 ጥቃት እንደ ማስረጃም ቀርቧል። እንዲሁም የየመን አሳ አጥማጆች ላይ ባህር ኃይሉ የሚወስደው እርምጃ ተመላክቷል። ኤርትራ በኢራን ድጋፍም የኢትዮጵያን የባህር በር አክሰስ ፍላጎት ለመግታት እየተዘጋጀች ስለመሆኑ ጽሑፍ ይገልጻል። በቀጣይ ርዕሳችን በህወሓት ታጣቂዎች ጥቃት ከ60 ሺህ በላይ ሰዎች ተፈናቀሉ። ሰሞኑን የህወሓት ታጣቂዎች በሰሜን ምዕራብና በሰሜን ምስራቅ አቅጣጫ በጠለምትና ራያ መስመር ከከፈቷቸው ጥቃቶች ጋር በተያያዘ በራያ አላማጣ አካባቢ የተፈናቀሉ የአካባቢው ነዋሪዎች ቁጥር ከ60 ሺህ በላይ ደረሰ መሆኑ ታወቀ። ዶቼ ቬለ ባሰራጨው ዘገባው ጦርነትን በመሸሽ ከአላማጣ ከተማ ራያ ባላ፣ ኮረምና ዛታ ወረዳዎች የተፈናቀሉ ሰዎች ቁጥር ከ60 ሺህ በላይ ደረሰ መሆኑን አመላክቷል። ዘገባው አክሎም ተፈናቃዮቹ በአብዛኛው በቆቦ ከተማ ከማህበረሰቡ ጋር የተጠለሉ መሆኑን አመልክቶ ባለፉት 5 ቀናት ምንም አይነት ሰብአዊ ድጋፍ አልቀረበልንም በማለት ቅሬታቸውን ያቀረቡ መሆኑን ዘገባው አክሎ አመልክቷል። የሰሜን ወሎ ዞን አደጋ መከላከልና ስራ አመራር ተጠሪ ጽህፈት ቤት ኃላፊ አቶ አለሙ ይመር ለዶቼ ቬለ በሰጡት ማብራሪያ በርካታ ሰዎች መፈናቀላቸውን ገልጾ ተፈናቃዩን በመጠለያ ጣቢያ ማሰባሰብ ስላልተቻለ ከማህበረሰቡ ጋር እንዲቆዩ ተደርጓል ሲሉ ተናግረዋል። ኃላፊው በዚሁ ማብራሪያቸውም ብዙ ሰው ነው የተፈናቀለው፣ ከ60 ሺህ እስከ 70 ሺህ ይደርሳሉ። አሁን እንደ ጥቅል የሶስቱን ስትደምረው ከዚያ አያንስም። ከራያ አላማጣ፣ ከራያ ባላ፣ ኮረም፣ ዛታ የመጡ ናቸው ሲሉ ተናግረዋል። ተፈናቃዮቹ ከቆቦና አካባቢው ባለፈም እስከ ወልዲያም ድረስ በደረሰ መልኩ ተፈናቅለው የሚገኙ መሆኑን ያመለከተው ዶቼ ቬለ እስካሁን ባለው ሁኔታ ምንም አይነት ለዕለት ደራሽ እርዳታ ያልቀረበልን በመሆኑ ችግር ላይ ነን ሲሉ ማስታወቃቸውን በዘገባው አካቷል። ከአላማጣ ከተማ፣ ራያ አላማጣ፣ ኮረም፣ ዛታ ወረዳዎች ተፈናቅለው አላማጣ ከተማ ብቻ የገቡት ተፈናቃዮች 32000 ይደርሳሉም ተብሏል። የሰሜን ወሎ ዞን አደጋ መከላከልና ስራ አመራር ተጠሪ ጽህፈት ቤት የተፈናቃዮቹን ትክክለኛ መረጃ ለማግኘት በአካባቢው ያለ ታጣቂዎች እንቅስቃሴ አስቸጋሪ በመሆኑ ስራችንን በተገቢው መንገድ ለመተግበር አልቻልንም ማለቱን ዘገባው አክሏል። አካባቢው ለ2 ዓመታት በፌዴራል መንግስት ኃይሎች በኮማንድ ፖስት ስር የቆየ ቢሆንም የሀገር መከላከያ ሰራዊትና በፌዴራል ፖሊስ ባሳለፍነው ሳምንት አካባቢውን ለቀው ከመውጣታቸው ጋር ተያይዞ በርካቶች በታጣቂዎች ሊደርስብን ይችላል ከሚሉት እንግልት ለመራቅ አካባቢያቸውን ትተው እንደተሰደዱም በዘገባው ተመላክቷል። አብዛኛው ተፈናቃይ በግብርና ስራ የሚተዳደር ከመሆኑ ጋር ተያይዞ የዕለት ገቢ ስለሌለው በተፈናቀሉበት ቆቦ ከተማ በአስቸጋሪ ሁኔታ ውስጥ ይገኛሉ የሚሉት አቶ ጥላሁን ተፈራ በተለይም ስራ የሌላቸው የሌሎቹን ድጋፍ ካሁኑ እየጠየቁ ነው ይላሉ። ተርቧል፣ ቁርስ እያሉ እየጠየቁ ነው። በጣም ተቸግረዋል። በጣም ነው ያዘንኩት። ስራ የሌለው ሰው አለ። አብዛኛው የኛ ማህበረሰብ በግብርና ነው የሚተዳደረው። እዚህ መጥቶ ምንም ሰርቶ መብላት አይችልም ብለዋል። ወደ ቀጣይ መረጃ አለፍን። በውጊያው የተቋረጠው በረራ ተጀመረ። ተጠባቂው የጀነራሉ ጉዞ። በትግራይ ክልል ዳግም ግጭት ማገርሸቱ ከተሰማ በኋላ የተቋረጠው የኢትዮጵያ አየር መንገድ በረራ ተመልሷል። ላለፉት 5 ቀናት ተቋርጦ የቆዩ የአየር ጉዞ በዛሬው ዕለት መጀመሩን ያመለከተ መረጃ ይፋ ሆኗል። በፌዴራል መንግስትና በትግራይ ኃይሎች መካከል ግጭት መነሳቱ ከተሰማ በኋላ የኢትዮጵያ አየር መንገድ ወደ ክልሉ የሚያደርጋቸው በረራዎች ካለፈው ሳምንት ሐሙስ ዕለት አንስቶ ተቋርጠዋል። ቢቢሲ እንዲሁም ኢትዮጵያ ኢንሳይደር ባስነበቡት ዘገባዎቻቸው ወደ ክልሉ የተቋረጠው በረራ መመለሱን ጠቁመዋል። ከዚህ ቀደም የኢትዮጵያ አየር መንገድ በክልሉ ጦርነት በነበረበት ወቅት በረራዎችን አቋርጦ እንደነበር ይታወሳል። በሰኔ 2013 ዓ.ም የትግራይ ኃይሎች መቀለን ከተቆጣጠሩ በኋላ ወደ ክልሉ የሚደረጉ በረራዎች ለ18 ወራት ተቋርጠው በታህሳስ 2015 ዓ.ም ነበር ዳግም የተጀመሩት። ባለፈው ሳምንት ዳግም የተቋረጠ የክልሉ አየር ጉዞ በዛሬው ዕለት ተጀምሯል። በመቀለ ከተማ የሚገኘው ድሪም የአውሮፕላን ቲኬት መሸጫ ቢሮ ለዛሬ ማክሰኞ 8 በረራዎች እንዳሉ ተገልጾላቸው ሽያጭ ሲያከናውን መዋሉን የተመላከተው። ለዛሬ በረራዎች የተዘጋጁ ሁሉም ቲኬቶች ተሽጠው ማለቃቸውን የገለጸው ድርጅቱ ለረቡዕ ጉዞ የሚሆኑ ቲኬቶችን እንዲሁ ለሽያጭ እንደሚያቀርቡ አመልክቷል። ከአክሱም ወደ አዲስ አበባ የሚደረግ የመንገደኞች በረራ እንደሚኖር ከአየር መንገዱ መልእክት እንደደረሳቸው ስማቸው እንዳይጠቀስ የፈለጉ አንድ የአዲስ አበባ ከተማ ነዋሪ ለኢትዮጵያ ኢንሳይደር ተናግረዋል። እኚሁ ግለሰብ እናታቸው ከ15 ቀናት በፊት ለሰርግ ወደ አክሱም ከተማ መጓዛቸውንና በመጪው የካቲት 5 ለመመለስ ቲኬት ቆርጠው እንደነበር አስታውሰዋል። ሆኖም ወደ ትግራይ ከተሞች የሚደረገው በረራ መቋረጡን ተከትሎ ከዚህ በፊት በሰሜን ኢትዮጵያ የነበረውን አይነት ጦርነት ከተጀመረ
ከእናታችን ጋር ተለያይተን ልንቀር ነው በሚል ስጋት ምክንያት መላው ቤተሰብ ጭንቀት ላይ ወድቆ እንደነበር ግለሰቡ አስረድተዋል። በዚህ ምክንያት አየር መንገዱ በረራ ድንገት ከተጀመረ የጉዞ ማስተካከያ ለማድረግ ወስነው በየቀኑ ክትትል ሲያደርጉ መቆየታቸውን አስረድተዋል። በተያያዘም የበረራ መለያው ኢቲ 100 የሆነ አንድ ቦይንግ 737 ማክስ አውሮፕላን ከአዲስ አበባ ተነስቶ መቀለ አሉላ አባ ነጋ ኤርፖርት ከጠዋቱ 1 ሰዓት ከ49 ላይ ማረፉን ያመለከተ መረጃ ይፋ ሆኗል። የኢትዮጵያ አየር መንገድ ወደ ትግራይ ከተሞች በረራ ያቋረጠበትን ምክንያት እስካሁን በይፋ አልገለጸም። በሌላ መረጃ የኢትዮጵያ አየር መንገድ ስለ አነጋጋሪው ጥቃት ማብራሪያ ሰጠ። የኢትዮጵያ አየር መንገድ ከሰሞኑ መነጋገሪያ ስለሆነው ጥቃት ይፋዊ መግለጫ ሰጥቷል። በጥቃቱ ተመትተዋል ስለተባሉት 2 አውሮፕላኖችም ማብራሪያ ሰጥቷል። ባለፈው ሳምንት ረቡዕ ለሐሙስ አጥቢያ ምሽት ላይ በኒጀር ታጣቂዎች የሽብር ጥቃት መፈጸሙ ይታወቃል። በዋና ከተማዋ ኒያሚ በሚገኘው ዓለም አቀፍ አየር ማረፊያ አቅራቢያ በተፈጸመው በዚህ ጥቃት 2 የኢትዮጵያ አየር መንገድ ንብረት የሆኑ አውሮፕላኖች መመታታቸውን ያመለከተ መረጃ በስፋት ሲያነጋግር ቆይቷል። ታጣቂዎቹ በወቅቱ ዋነኛ ኢላማቸው የነበረው ከአየር ማረፊያው አቅራቢያ የሚገኘው የአገሪቱ የአየር ኃይል ጦር ሰፈር እንደነበር ተዘግቧል። ታጣቂዎቹ ወደ ስፍራ ያቀኑት በሞተር ሳይክል ላይ በመሆን እና ከባድ መሳሪያዎችንና ተቀጣጣይ ቦምቦችን በመያዝ ሲሆን ከደረሱ በኋላም ከኒጀር ወታደሮች ጋር ተኩስ ገጥመዋል። የተኩስ ልውጡን ተከትሎ ከመንግስት ወታደሮች ቢያንስ 4 ያህል ሲገደሉ ከታጣቂዎቹ በኩል ደግሞ 20 መገደላቸውንና ሌሎች 11 በቁጥጥር ስር መዋላቸው ተገልጿል። በዚህ የተኩስ ልውጥ መሃል ታጣቂዎቹ በአየር ኃይሉ ጦር ሰፈር የሚገኘውን ጦር መሳሪያ መጋዘን ከማቃጠላቸውም በላይ ቁጥራቸው በውል ያልተገለጹ የጦር አውሮፕላኖችንም አውድመዋል። ይህ ጉዳት ከአየር ኃይሉ ጦር ሰፈር አጠገብ በሚገኘው አየር ማረፊያ ውስጥ በነበሩ አውሮፕላኖችም ላይ ውድመትን ያደረሰ ሆኗል። ታጣቂዎቹ የያዙትን ተቀጣጣይ ፈንጅ ወደ አየር ማረፊያ ውስጥ በመወርወር እዚያው ቆመው የነበሩ 3 አውሮፕላኖችን መትተዋል። ከእነዚህ 3 አውሮፕላኖች ውስጥ 2 የኢትዮጵያ አየር መንገድ ንብረት መሆናቸውን ጥቃቱን ተከትሎ ይፋ የሆኑ ዘገባዎች አመልክተዋል። በጥቃቱ ተመተው ከጥቅም ውጭ የሆኑት እነዚህ አውሮፕላኖች አንደኛው ቦይንግ 737 ማክስ 8 የምዝገባ ቁጥሩ ኢቲቢቢቢ ሲሆን ሁለተኛው ደግሞ በቁጥር ኢቲቢኤች የተመዘገቡ ቦይንግ 737-800 አውሮፕላኖች ናቸው። በተለይ ኢቲቢቢቢ ገና ዕድሜው 3 ዓመት የሆነ አዲስ አውሮፕላን እንደነበር ፍላይት ራዳር 24 አስታውቋል። እነዚህ 2 አውሮፕላኖች የተመዘገቡት በአስኪ አየር መንገድ ሲሆን አስኪ ከኢትዮጵያ አየር መንገድ የተከራያቸው ነበሩ። አስኪ አየር መንገድ ራሱ የኢትዮጵያ አየር መንገድ አጋር መሆኑ የሚታወቅ ነው። ለዚህ ጥቃት አይኤስ ኃላፊነቱን እንደሚወስድ ማስታወቁ አይዘነጋም። በዚሁ አነጋጋሪ ጉዳይ ኢትዮጵያ አየር መንገድ ትላንት ምሽቱን መግለጫ ሰጥቷል። ባለፈው ሐሙስ ጥር 21 2018 ዓ.ም ሌሊት በኒጀር ዋና ከተማ ኒያሚ አውሮፕላን ማረፊያ በደረሰው ጥቃት 2 የአስኪ አየር መንገድ ቦይንግ 737 አውሮፕላኖች ላይ መጠነኛ ጉዳት መድረሱን መግለጫው አስታውሷል። 2 አውሮፕላኖች የኢትዮጵያ አየር መንገድ አጋር የሆነው የአስኪ አየር መንገድ በኢትዮጵያ አየር መንገድ አማካኝነት ከአውሮፕላን አከራዮች የተከራያቸውና በኢትዮጵያ ሲቪል አቪዬሽን ባለስልጣን የተመዘገቡ ናቸው ሲል መግለጫው ገልጿል። በአውሮፕላኖቹ ላይ የደረሰውን ጉዳት ለመገምገም የተላከ የቴክኒክ ቡድን ጉዳቱ መጠነኛ መሆኑን ያረጋገጠ ሲሆን አውሮፕላኖቹ ተጠግነው በቅርብ ወደ አገልግሎት እንደሚገቡ ለማሳወቅ እንወዳለን ሲል አየር መንገዱ አመልክቷል። በቀጣይ ርዕሳችን የኢትዮጵያና ሳውዲ ምክር። ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ወደ ሳውዲ አረቢያ በማምራት ከሳውዲ አቻቸው ልዑል ፋሲል ቢን ፈርሃን አል ሳውድ ጋር የተወያዩ መሆኑ ታወቀ። አሁን ባለው የአፍሪካው ቀንድ የኃይል አሰላለፍ ሳውዲ አረቢያ ከእስራኤልና የተባበሩት አረብ ኤምሬት በተቃርኖ በመቆም የኃይል ፍትጊያ ላይ የምትገኝ ሀገር ናት። የተባበሩት አረብ ኤምሬት ጦር ከየመን እንዲወጣ ያደረገችው ሳውዲ በተመሳሳይ መልኩ የተባበሩት አረብ ኤምሬት በሶማሊያ የነበራትን ወታደራዊ ቤዝ ዘግታ እንድትወጣ ካደረገው የሶማሊያ መንግስት ጀርባ እጇ ያለበት መሆኑ ሲነገር ቆይቷል። እስራኤል ለሶማሌላንድ ሀገራዊ እውቅና መስጠቷን ተከትሎ ጠበቅ ያለ ተቃውሟቸውን ካሰሙት ሀገራት መካከል ሳውዲ አንዷ ስትሆን ከሶማሊያ ጋር ያላትንም ግንኙነት ጠበቅ በማድረግ የአፍሪካውን ቀንድ በተመለከተ የኃይል አሰላለፏን ከቱርክ፣ ግብፅ እና ኳታር ጋር አድርጋለች። በሱዳኑ የእርስ በርስ ጦርነት የተባበሩት አረብ ኤምሬትስ ጀነራል መሐመድ ሐምዳን ዳጋሎን በመደገፍ እጁ አለበት በሚል ተከታታይነት ያላቸው ክሶች የሚሰሙባት ሲሆን ከጀነራል ዳጋሎ ጋር የሚፋለሙት ጀነራል አብዱልፈታህ አልቡርሃን የኃይል አሰላለፋቸውን ከሳውዲና ግብፅ ጋር አድርገዋል። ኤርትራም የተባበሩት አረብ ኤምሬትን በመኮነን አካሄዴ ከሳውዲ ጋር ነው ያለችው ሲሆን ፕሬዚዳንት ኢሳያስ ሞኖ የሱዳኑ ጀነራል አብዱልፈታህ አልቡርሃን ወደ ሳውዲ ሪያድ በማምራት ከሳውዲ ባለስልጣናት ጋር ሲመክሩም ታይተዋል። አሁን ደግሞ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በትላንትናው ዕለት ወደ ሳውዲ አምርተው ከሳውዲ የውጭ ጉዳይ ሚኒስትር ልዑል ፋሲል ቢን ፈርሃን አል ሳውድ ጋር የመከሩ መሆኑን ከውጭ ጉዳይ ሚኒስቴር በኩል የወጣው መረጃ አመልክቷል። በውይይቱ ወቅት ሁለቱ ሚኒስትሮች በሁለቱ ሀገራት መካከል ያለውን የሁለትዮሽ ግንኙነት የበለጠ ለማጠናከር እንዲሁም በባለብዙ ወገን የዲፕሎማሲ ግንኙነት ማዕቀፍ ውስጥ ባሉ የጋራ ጥቅም ጉዳዮች ላይ ሀሳቦችን እንደተለዋወጡም ይሄው የውጭ ጉዳይ ሚኒስቴር መረጃ አክሏል። ከዚህ በተጨማሪ ቀጠናዊ ሰላምና የደህንነት ጉዳዮች ላይ ውይይት አድርገዋልም ተብሏል። ወደ ቀጣይ መረጃ አለፍን።
የመንግስት ድርድር አጣብቂኝ ውስጥ ገባ። የኢትዮጵያ አበዳሪዎች በ1 ቢሊዮን ዶላር ጉዳይ ክስ ሊመሰርቱ መሆናቸው ተሰምቷል። መንግስት ለድርድር እየተዘጋጀ ባለበት ጉዳይ ወደ ህግ ሊያመራ መሆኑን ሮይተርስ አስነብቧል። ኢትዮጵያ ባለፈው ወር ከግል አበዳሪዎቿ ጋር የ1 ቢሊዮን ዶላር ቦንዱን ወደ 850 ሚሊዮን ዶላር ዝቅ ለማድረግና ቀሪውን በ2029 ለመክፈል መርህ ደረጃ ስምምነት ላይ ደርሳ ነበር። ይሁን እንጂ ባለፈው ሳምንት የኢትዮጵያ ገንዘብ ሚኒስቴር እንደገለጸው መንግስታዊ አበዳሪዎች ይህ ስምምነት ከእነርሱ ጋር ከተደረገው የብድር ሽግሽግ ጋር እኩልነት የለውም በሚል ተቃውሞታል። መንግስታዊ አበዳሪዎቹ እንደሚሉት የኢትዮጵያ ወደፊት የማክሮ ኢኮኖሚ ተስፋ መልካም በመሆኑ የግል አበዳሪዎች የሰጡት የዕዳ ቅናሽ በጣም አነስተኛ ነው። በተለይም የኢትዮጵያ የቡናና የወርቅ ወጪ ንግድ እያደገ መምጣቱ አበዳሪዎቹ ለኢትዮጵያ የሚያደርጉትን የዕዳ ቅናሽ መጠን እንዲቀንሱ ወይም ኢትዮጵያ የበለጠ እንድትከፍል ግፊት እንዲያደርጉ ምክንያት ሆኗቸዋል። እንደ ቪአር ካፒታል እና ፋርሎን ካፒታል ያሉ ግዙፍ የፋይናንስ ተቋማትን ያቀፉ የግል አበዳሪዎች ኮሚቴ የመንግስታቱ አበዳሪዎች አቋም ፍጹም ምክንያታዊነት የጎደለው ነው ብሏል። ኮሚቴው በሰጠው መግለጫ ከዚህ በላይ ምንም አማራጭ ስለሌለን በለንደን ፍርድ ቤት በኩል ክፍያችንን ለማስከበር የህግ እርምጃ ለመውሰድ ተገደናል ሲል አስታውቋል። ይህ ሂደት የብድር ሽግሽግ ሂደቱን ይበልጥ ግልጽ ያልሆነና የማይገመት እንዲሆን አድርጎታል ሲሉ አበዳሪዎቹ ወቅሰዋል። የህግ እርምጃው ለወራት ሊራዘም የሚችል ሲሆን ይህም ኢትዮጵያ ከሌሎች አበዳሪዎች ጋር የምታደርገውን ድርድር ይበልጥ ሊያወሳስበው ይችላል ነው የተባለው። በሌላ በኩል ዴት ጀስቲስ የተሰኘው የብሪታንያ ግብረ ሰናይ ድርጅት መንግስታዊ አበዳሪዎች ስምምነቱን ውድቅ ማድረጋቸው ተገቢ መሆኑን ገልጾ የግል አበዳሪዎች የጠየቁት ክፍያ የኢትዮጵያን መሰረታዊ አገልግሎቶች አደጋ ላይ የሚጥል ነበር ሲል ተችቷል። በአጠቃላይ ኢትዮጵያ በወጪ ንግድ እያሳየች ያለው መሻሻል በአበዳሪዎች መካከል ማን የበለጠ ቅናሽ ያድርግ የሚል ሽኩቻ በመፍጠር የህግ ውዝግብ ማስከተሉን የተመላከተው ጉዳዩ ወደ ህግ ሊያመራ መሆኑ የተገለጸው ከቀናት በፊት የኢትዮጵያ መንግስት ለድርድር ዝግጁ መሆኑን ካሳወቀ በኋላ ነው። መንግስት የጎርጎሮሳውያኑን የ2024 የቦንድ ክፍያ ሽግሽግን የፋይናንስ ውሎች በተመለከተ ውይይቱን ለመቀጠል አሁን ካለው የቦንድ ባለቤቶች ኮሚቴ ጋር ዳግም ግንኙነት እንደሚጀምር በይፋዊ መግለጫው ማሳወቁ አይዘነጋም። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች